አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። በዚህ አንቺ ደግሞ ምን እንደሚሻልሽ ፊልሙ ሜትም ደግሞ ተረኛ ነው በእናትሽ። ይሄማ የአንድ ፊልም ተጽዕኖ ያለበት ሞተረኛ ሄይ ፎንቄ ምን ነው ደነገጣችሁ? እንዴት አንደንግጥ ቀስቴ? ቆይ አንተ ቀስቴ ነው ወይስ ሌላ ሰው ነህ? በትክክል እኔ ቀስቴ ነኝ። አይ ሲያዩ ግን ምንም ቀስቴን አትመስልም። እና ታዲያ ማንን መስልኮችሁ? ከገውነ ከመነጽረህ ምናምን እኮ የሆነ የህንድ አክተር ነው የምትመስለው። እኔ ማላም እሱ ነበረ። በነገራችን ላይ ቤዛ የሆነ ነገር ላስቸግርሽ። ምን እደረዛ? እኔን የምታስቸግረውን ሰው ደግሞ ቤዚቲ ላስቸግርሽ ምናምን ስትል ትንሽ አታፍርም እንዴ? እስቲ ቹቹ ደግሞ ዝም በይ የሚለውን እንስማው መጀመሪያ። ከባድ ነገር እኮ አይደለም የማስቸግራት። እስቲ ልስማ። ምንድነው ቀስቴ? ጓደኛሽን ይዣት ልሂድ ስለሆነ ፍቀጅልኝ ለማለት ነው። አረ መብትህ ነው የኔ ወንድም። ሰዳት ቤዚቲ ስለ የትኛው ጓደኛሽ ነው የምታወሩት? ስለ ቹቹ ነው። አንቺ ደግሞ ስለማን ሊሆን ይችላል? ጭራሽ ስለኔ ነው እንዴ እየተወያያችሁ ያላችሁት? እና ታዲያ በማን ጉዳይ ሊሆን ይችላል? ፎንቄ ይቅርታ አድርግልኝ የኔ ወንድም። ለዛሬ እኔ ፎንቄ አይደለም አንተም ፎንቄ አይደለም። አንተዋወቅም። ገባህ? ምን ማለት ነው? እንጃለ ቹቹ ግን ምን ሆነሽ ነው እንዴ? ቤዚቲ የዚህ ልጅ ሐሳብ ግን ገብቶሻል? አልገባኝም። ምንድነው ሐሳቡ? እዚህ ሞተር ላይ እኮ ከኋላ ጭኖኝ እኮ ይዞ ልሄድ ነው። ታዲያ ምን ችግር አለው እንዴ? በጣም ችግር አለው እንጂ ቤዚቲ፣ እኔ መኖር እፈልጋለሁ። እሺ ብዙ አላማ ተልኮ ማሳካት የሚገባኝ ህልም ያለኝ ሰው ነኝ። መድረስ የምፈልግበት ቦታ አለ እንዴ። አረ ፎንቄ በፈረሰኛው ቀለል አድርጊው። የአባቴ አምላክ ቀለል ያድርግሽ። እሺ ቆይ ደግሞ ሲጀመር ከየት አባ ነው ይሄን ሞተር ያመጣው? እሱ ምን ያደርግልሻል? ንገረኝ። ያደርግልኛል። ሞተሩን ያው ካላቢያጁ አንድ ከስተመር ሊያሳጥብ አስመጥቶ እሱን ወስጄው እኮ ነው። ሳታስፈቅድ ነው አይደል ያመጣው ቀስቴ? አረ እሱንም እኮ አስፈቅጃለሁ። ተው ፎንቄ ተው፣ ተው የሚነገርህን ስማ። ተው ብያለሁ። ተው በየሄድክበት ስሞታ አታምጣብኝ። አንቺ ደግሞ ስለምን ስሞታ ነው የምታወሪው እንዴ? ትናንትና አልሰማሽም እንዴ? ሞላ ፌስታሉ ገንዘቤን ወሰደ ምናምን ብሎ ስሞታ ይዞብን ካልፈረማችሁ ምናምን ብሎ ሲመጣ። አንቺ ደግሞ ችግር አለብሽ። ይልቅ ቀስቴ እንዴት ነው ቹቻን በሞተር ምናምን ለማዝናናት እንዴት ሐሳቡ መጣል? ይኸውልሽ ትናንትና ቪዲዮ ቤት ቆንጆ ፊልም እያየሁ ነበር። እሺ ከዛማ በቃ አክተሩ ፍቅረኛውን ከኋላ ጫናትና ለቀቅ አድርጋ ጸጉሯ በተን እያደረገች ልክ እጇ እንደዚህ ሶስ እያደረገች ቆንጆ ጊዜ ሲያሳልፉ አይቼ ነበር። ቀስቴ አንደኛ እኮ ነህ አይደለ? ቆይ ግን ፊልሙ ላይ ያለው አክተር ያሬድ ነው እንዴ? አይ ችግር ቀስቴ፣ አሁን በአንተ ቤት የፈለከው ልክ ፊልም ላይ እንዳያት ሴትዮ ጸጉሬን ብትን አድርጌ እንደዚህ ጄን ሰርግቼ ቀስቴ እኔ ፍቅር ፎንቄ እንድል ነው አይደል የፈለከው? ከአንቺ ለምን ታካብጃለሽ? ምን ችግር አለው? በጣም ችግር አለው እንጂ ቤዚቲ፣ እቺ ጸጉር አይደለም በሞተር ንፋስ ይቀርና ማለት ነው ባውሎ ንፋስ አትወዛወዝም። እሺ ፎንቄ ደግሞ አረ በፈረሰኛው አታዝጊኝ። እኔ እሺ በቃ ሞተሩ ላይ ውጪ። ቹቹሻ በእናትሽ አታካብጂው። ሞተሩ ላይ ውጪ ቤዚቲ። በሞት እንኳን ሚጢጥዬን አደራሽ። አይዞሽ አትሞቺ። ምን ይቆንዳት ነች ደግሞ መቃብሬ ላይ በሞተር ስትሄድ ተሰዋች የሚል ጽሑፍ ጻፈ። ኧረ አንቺ ልጅ እንደምታወሪው በእናትሽ ልጅ ፎንቄ አሁን ጸጉርሽን በተን አድርጊው። ምን አባ ነው የምታወራው? እውነቱን እኮ ነው እንዴ? ነስ ድንቅ መነስነሳሉ። ከፈራሽ ደግሞ ገበን መልስ ይችላል። እሺ ወይ ቀስቴ አንዴ ጸሎት ላድርግ።
ፈረሰኛው ነፍሴን አደራ በዚህ ከንቱ እጅ እንዳስገባው ነፍሴን አደራ ግን እኮ ቹቹሻ ወገቡን መያዝ የለብሽ እና ታዲያ ቅድም አልሰማሽም እንዴ ፊልም ላይ ያለችው ሴት እኮ እንደዚህ ያለችው በፍቅር እወድሃለሁ እያለችው ነበር ሞተሩ ሲነዳ የነበረው አይ መሬት ያለ ሰው አለ ሰውዬው ቤዚቲ ለማንኛውም እኔና አንቺ ምድር ላይ ለመገናኘት ያብቃን እሺ አደራ ሚጥቂ ቤዚዬ እንወድሻለን እዴ ሞላ ምን ሆነ ነው እንደዚህ የሚሮጠው? ምን አቅለታለሁ? አይ ስድስተኛ ስሜቴ ሲነግረኝ የሆነ ነገር አለ አለ ጄሪ። ያምን ስሜት? ይኸውልህ ቀስቴማ የሆነ ነገር ቢያደርገው ነው እንዲህ ሲክለፈለፍ የሚሮጠው። ብቻውንም መላ ተቀብሎት እኛ ጋር ፈርሙልኝ እንዳይ። ኧረ ቢልስ ማይሰማዋል ግን የሆነ ነገር አለ። ጎሽ ለምንም እንኳን አገኘኋችሁ። የሆነ አሁን እማኝ ምናምን ስለሚያስፈልገኝ ነው አሁን አብረን እንሂድ። የት ነው የምንሄደው? ፖሊስ ጣቢያ ነው። ፖሊስ ጣቢያ ምን ልናደርግ ነው የምንሄደው? ልናመለክት ነው። አቦቼ ምን ሆነ ነው? አንተ ደግሞ ምንድን ነው የምናመለክተው? እና ድርጅታችን እኮ ተዘረፈች። ምንድን ነው የተዘረፈው? ሞተር። ምን ሞተር ነው ያልከው? አዎ ሞተር እቺ ባለ ሁለት ጎማ ስትነዳ እንደውም ብርም የምትለው አይገርምም? አይኔ እያየ እኮ እንደዚህ አስነሳትና እኮ ነው ያለው ፊት ለፊት እናቴ። ቆይ ሌባውን አይተዋል? በደንብ ነው በአይኔ በብረቱ ነው ያየሁት። ታዲያ ምንድነው ተናገራ ማንደው እሱ? ታውቁታላችሁ እኮ ይሄ እንደውም በቅርቡ ከሸቤ የተፈታው ሲነግሩትም አይሰማው። እንደውም በቅርቡ ብሬን ወስዶ እማኝ ወረቀት ላይ ካስፈረምኩት በኋላ የቀደደብኝ የኔ ቢጤ ማህይም የአይኔ ጉድ እንዳይሆን ያንተ ቢጤ ማህይሙ ይሄ ንጥት ግርጥት ያለው እንደውም በጣቱ አሻራ የሚፈርመው ወዳጅ እሱ እኮ ነው። ብቻ የሁሉ ታሪክ የሚወራው ስለ ቀስቴ እንዳይሆን ስሙን ቄስ ይጥራውና ዳታ ተው እንጂ ተው እንዴ እንደዚህ አይባልም። እና ምን ልበል እንትን አላበኝ እኮ አላበኝ እንትን ብርድ ብሏችሁ አያውቅም? ቆይ ቀስቴ ነው ሞተሩን የወሰደው? የወሰደው ብላታሽ ምን ነው የሰረቀው ነው የሚባለው። አንተ ያማል እንደ ስለመሰረቅ ነው የምታወራው? እና ሊታጠብ የመጣ ሞተር አስነስቶ እብስ ያለን ሰው ሌባ ካላልክ ምን ልትለው ትችላለህ? ለመሆኑ ሞተሩ የማን ነው? ያቶ ዝናው። እረፍ ይሄኔ ነው መሸሽ። ዘናው ዱብ አለ። አይገርምም? ልክ ሞተሯን ይዛት ሽው እንዳለ አይኔ ላይ መጣው ወገቡ ላይ የሚያደርጋ ሽጉጥ። ወይኔ ወንድሜ ድፍት ብለህ መሞት ነው በቃ። አይቦቼ እኔ እሱ አይደል ያስጨነቀኝ እንዴ? ቆይ ቁልፍ ኬት አምጥተው ነው? አጥበህ እንደጨረስክ ስራ ቦታ ይዘልኝና ብሎ ቁልፉን ጥሎ ሄደ። ገና ተነጋግረን ሳንጨርስ ለሞተሯ ገና አውርተን ሳንጨርስ እኮ ነው ይዟት ያለው። ወይኔ እናቴ ይሄኔ ነው እንግዲህ የዟት በረረ እያሉ መስፈን። እሺ አሁን የት ሊሆን ይችላል? ከሀገር አይውጣ እንጂ ምን ችግር አለው? የትም ይሁን ብቻ ከሀገር አይውጣ። ቆይ አልደወልክለትም እንዴ? መቼ ያነሳል የኔን ስልክ? አነሳም እኮ የለም። እሺ ቦስ ምን አለ? ቦስማ ዛሬ ለሊት እኮ እናቴን አይቼ እመጣለሁ ብሎ ገጠር ሄደ። ድርጅቱን ለኔ ያደረሰ እኔ ቦስ ጉዱን አልሰማ። ቆይ ቡሻ ልጅ ሊሄድ ይችላል። የሆነ ነገር ግን አእምሮ ላይ እየመጣ መድረሱ እንዴ? ትናንት ከቀስቴ ጋር ሆነን ቪዲዮ ቤት የህንድ ፊልም እያየ ነበር እናማ ሻሩክ በሞተር ቺኩን ጭኖ ከተማ ለከተማ ሲዞር ቀስቴ ተመስጦ እያየ ነበር። እናማ በቃ ከይኸውልህ ከተማ ውስጥ ጭኗት እየተመነሸነሸ ነው እያለህ እኮ ነው። አረ ደውሉለት። አረ ተጨነቁ። አረ በቃ ነው ያለው። ምን ማለት እናቴ እሺ እኔ እብድ እንዴት ነህ? አሉልሽ እንዴ? እንዴት ነው አናዳዴን ወደድሽው እንዴ? ኧረ እኔ ልብ አላልኩትም። ጭንቅ ብሎኝ እኮ ነው እዚህ ድረስ የደረስኩት። እሺ ቆይ ሌላስ? ያሬድ ቤዛን ምን አድርጎ ነው ግን የሚያዝናናት? ምን አድርጎ ያዝናናታል ብለህ ነው? ሁልጊዜ እነሱ እንደሆነ ጭቅጭቅ ነው። ተጣሉ እንዴ? ባይጣሉም ጭቅጭቃቸው መከራ ነው። አውቀሽ ነው አይደለ ፎንቄ? ምኑን ነው አውቄ? የሚያረጉትን የፎንቃ ስቴል ከነገርኩት ይሄ ልጅ የሚሆን ፎሊ ይሰራል ብለሽ ፈርተሽ ነው? አዎ ፈራለሁ። እስኪ አስበው ሰሞኑን የማይሆኑ ነገሮች እያደረክ ያለው እኔ መጥቼ ስነግርህ በእነሱ ነገር አንዴ። አረ በጭራሽ አይደለም ፎንቄ። ባካ አትፎግረኝ ቀስቴ። እሺ በቃ ፍቺ። ምኑን ፈተውት ቀስቴ? መሽቶ በነጋ ቁጥር ቀልቤን እየገፈፍከው። ቆይ ማን ይደወለ? ቦሽራ ነው ደግሞ ምን አባቱ ፈልጎ ነው? አንሳለትና ላውድ አድርገው። ለምንድን ነው ላውድ የማደርገው? አድርገው አልኩ አድርገው። አይ ቦቼ
ኧረ አንተ ሰውዬ ግን ኧረ እባክህ እባክህ አታፍላ። ኧረ ተረጋጋ እባክህ ተው። ደግሞ ምን አቦንክ? ደፋር ከአንተ ብሶ ደግሞ ምን ሆነ ነው ብለህ ታጓራለህ እንዴ? ይኸውልህ አንተ ልጅ የምትናገር ከሆነ ተናገር። እሺ ለተሰማለህ ሰውዬ አንተ ይኸውልህ መጋጨት ያለብህ ከኔ ቢጤ መሀይሙ ጋር ነው። ምን ስትል ነው ከተማሩ ሰዎች ጋር የተነካካኸው? አንተ ስለማን ነው የምታወራው? ይኸውልህ አሁን ሞላ ፌስታሉ በዝርፊያ ወንጀል ብሎ ስምህን ሊያስመዘግብ ሲሄድ ነው እኔና ቡሻ ግጥም አድርገን ያዝነው። አሁን አግኝተነው። አንተ ስለምን ዝርፊያ ነው የምታወራው? የሞተር ዝርፊያ ነው። ተሰማለህ? ይኸውልህ የዘረፍከው ሞተር እኮ የአቶ ዝናው ዱባለ ነው። አቶ ዝናው ዱባለ ደግሞ ቂጣቸው የነካው ሞተር ላይ የሌላ ሰው ቂጥ ነካው ማለት ነፍስን ሰባተኛ ሰማይ ነው የሚልኩልህ። አንተ ደግሞ ዝም ብለህ አታፍላ። ሞኛ ይሞት እንዲያጫውታለች እማዬ። አንተ ቆይ ፊልም ላይ ያየኸውን ሁሉ ካላረኩ ምትል ጅል ትሆናለህ እንዴ? ይኸውልህ አንተ ልጅ ደሜን እያፈለው ነው። ሳገኝ ግን ይኸውልህ ከመሬት ነው ሽምደባልቅ። አሁን ሞተሩን ይዘህ ትመጣለህ? መጣ ይኸውልህ አሁን በቃ አስጨርስ እመጣለሁ። አጨብጭቀኝ አንተ ጉደኛ። ቆይ ምን ባረግ ነው የሚሻለኝ? ቆይ ደግሞ ምን ሆንሽ? ተው ቀስቴ ግን ተው ተመከር፣ ተው ተዘከር፣ ተው ሰው የሚልን ነገር ስማ። ይኸውልሽ ፎንቄ እኔ አንቺን ለማስደሰት አይደለም ሞተር ፕሌን ራሱ ጠልፋለሁ። ፎንቄ እኔ እኮ ደስ የሚለኝ እንደዚህ ስታረግ አይደለም። እና ታዲያ ምንድነው? በወክ እግሬን ቅጥና አድርገህ ላበላብ ስታረገኝ፣ በቃሪያ እብድ ያለ ሳምቡሳ ጋብዘኝ ቅጥል ስታረገኝ፣ እንደገና ደግሞ በፌስታል እርጥብ ይዘልኝ መተህ ሰንራይት ፎንቄ ስትለኝ ነው ደስ የሚለኝ። እባክሽ አሰክሽ። ይኸውልህ አሁን ቀጥ ብለህ ሄደህ ይሄንን ሞተር መልስ። እሺ በቃ ነው ጫው። የት ነው የምወጣው? ሞተሩ ላይ ነው። ውይ ተው ፎንቄ፣ እኔ በእግሬ መኳተኑ በጣም ተመችቶኛል። እኔ ቀስት እያለሁ አይ ፎንቄ ይቅርብኝ። ነይ ውጭ ብዬሻለሁ። ውጭ ነይ። እና በቃ እንዳልኩሽ ሰው ጉድ እስኪለን ድረስ እያበደሽ ነበር። ግን እባክሽ እንኳን ያሬድም ደስ ብሎት ነበር። ብቻ እኔም ደስ የሚል ጊዜ ነበር ያሳለፍኩት። አንቺ ሄሉ በቃ አትጠይቂኝም አይደል? ዝም ብዬ ነው የምለፈልፈው። ሄለን ቆይ አንቺ ልጅ ምን ሆነሻል? የማልሆነው ነገር አለ እንዴ? ሲጀምር ቆይ አሁንም ስላብሽ ነው አይደል እያወራሽ ያለሽው? ምን እሱ ብቻ ታዲያ ሌላ ማን አለ? አንቺን ጨመርኩሽ እንዴ? እኔ ደግሞ ምን አደረኩኝ? አንድ ቀን እንኳን ስለ ስሜት የተጠየቀሽኝ አታውቂም ጭራሽ ማለት ነው። የምታረጋቸው ነገሮች በሙሉ የምታረጊው ከቹቻ ጋር ብቻ። ታዲያ ምን ልበልሽ? ቆይ ሄሉ ምን ሆነሻል? አቡሽን በመፈለግ አብሬሽ አልነበር እንዴ ስንከራተት የነበርኩት? ምን እንደነካኝ አላውቅም። በቃ ሰሞኑን ዝም ብሎ ሆዴ ይበሳኛል። የኔ እናት አይዞሽ እሺ። ለምንድን አላውቅም። በህይወት ያጋጠሙኝ ነገሮች በሙሉ ዋጋ ለምንድን የሚያስከፍለው? አሁንም አቡሽ ነው አይደለ? ስለማን ይሆናል? በቃ ሄሉ ለምን አትረጁም? እሱ እኮ ያሽሽ ስለሚያፈቅርሽ ነው። ስላፈቀረኝ መዋሸት አለበት? እሱማ እኮ የለበትም። ግን ደግሞ ታውቂያለሽ ያደረጉትን ሁሉ ያደረጉት እኮ ለክፋት አስበው አይደለም። እሺ ምን አድርጊ ነው የምትይኝ? እኔ ባንቺ ውሳኔ ጣልቃ መግባት አልፈልግም። ግን ደግሞ ይቅርታ አድርገሽለት እንደ ድሮአችሁ ብትሆኑ ደስ ይለኛል። ቆይ ሔዋንን ነገር አምነሽ ተቀበያሽ? አይ በቃ ይሄ ፒያር የሚላትን ነገር እንዲተው አድርጊው። ግን ደግሞ ይሄ ጓደኝነታችሁን ተው፣ አብራችሁ እንዳላያችሁ ምናምን የምትይውን ነገር ተይ በቃ። አንቺ ብትሆኝ እንደዚህ ታደርጊያለሽ? አዎ ይሄንን ነው የማደርገው። እርግጠኛ ነሽ? አዎ ሄሉ እርግጠኛ ነኝ። እሺ በቃ እሺ። አንቺ ደግሞ እንደዚህ ሆደ ባሻ አትሁኝ እሺ? አይና አይዞሽ እሺ። አንቺ እኮ ዘመዴ ብዙ ነሽ። እኔ ያለሁልሽ። ቹቻም አለች። አይንሽ ወይ ያሬድ እንኳን ሰሞኑን ከትምህርት ቤት ቀጥታ ወደ ሱቅ ነው እየሄደ ያለው። አዎ ቅድምም እኮ እየተጣደፈ ሲል እያሉት ነበር። አዎ አይ ቲንክ አባቱ ጋር ያሉት ሰራተኞች ትንሽ አስቸግረውታል መሰለኝ። የማን ግዴታ እሱ መኖር አለበት። ነገር ራሱ አልመጣም እያለ ነበር። ምን ትምህርት ቤት? አዎ የምርሽ ነው? አዎ ምን ነው ገረመሽ? አይ ከትምህርት ቤት ቀጥቶ አንቺን ሳይ ምናምን መዋል ማደር የሚችል አይመስለኝም ነበር። እሱማ እኮ ነው የማያስችለኝ። እናማ የሆነ ሰዓት መጥቶ እንዲያገኘኝ ያስገድደዋለሁ። ታዲያ እንደዚህ አትይም እንዴ? እና በይልኝ
ሶሲ ዛሬ ነው ምኑ አይ ፊትን ሳይው ትንሽ ልክ አልመሰለኝ መስሎሽ ነው ቤትሽ? ስማኝማ የኢቨንን ጉድ ሰምተሃል? ደግሞ ምን ሆነች? ቦሸራ የሚባለው ልጅ አፈቅረዋለሁ ብላ ሀገር እያዝልኝ ያለች ነው አሉ። አይደለ? አትገርምህም? አይገርመኝም። ለነገሩ ልክ ነህ። ለምን ትገርመሃለች? የሚመጥናትን ሰው ነው ያገኘችው። እሱም ይበዛበታል እባክሽ። እኮ እሷማ ሀሳቧ ሌላ ነበር። ማለት ምን ነበር ሀሳቧ? ቀስ ብላ ተለሳልሳ አንተን የመሰለ አማላ እጇ ልታስገባ ነበር የሞከረችው፣ ግን ደግሞ አልተሳካላት ነው ብለሽ ነው? አሁና አስበዋል። ሳታስበው መታ ልጥፍ ብትልበት እንዴት ህይወትን ልታመሰቃቅለው እንደምችል። እድሜ ላንቺ። ከሱ ነገርማ በጣም ነው የገላገልሽ። ምን ያደርጋል? እንዴት? አንድም ቀን ስላደረግኩልህ ነገር ቤትሻ የኔ ቆንጆ አመሰግናለሁ ምናምን ብለኸኝ እንኳን አታውቅም። እንዴ ቤትሻ አመሰግናለሁ ስላላልኩሽ ደብሮሻል እንዴ? አሁና ደብሮኛል። እኔ ቤትሻ እኔ እኮ ወዳጆች ስለሆንን በእኔና አንቺ መሀል ምስጋና ያስፈልግም ብዬ አስቤ ነው። እሱማ ልክ ነህ። አንቺ እንዳይደብርሽ ግን አንድ ነገር ልልሽ እፈልጋለሁ። ምንድነው? እስከ ዛሬ ያደረግሽልኝ ለነበረው ነገር በሙሉ አመሰግናለሁ። እንደሱማ አልፈልግም። እና እንዴት ይሁንልሽ? እዚች ጋር ሳማ አድርገኝ ቤትሻ የኔ ቆንጆ አመሰግናለሁ እንድትለኝ ነው የምፈልገው። እሱማ ትክክል አይደለም። ምን ነው ጉንጬ ይደብራል እንዴ? አይ እንደሱ እንኳን አይደለም። እና ምንድነው? እንደዛማ አይደለም አለ አይደለ? ለነገሩ ልክ ነህ። የኔን ጉንጭ መሳም አይመስልም። ቤትሻ የኔ እንደዛ አይደለም። ነኝ ስምሻለሁ። ስላደረግሽልኝ ነገር በሙሉ አመሰግናለሁ። ምንም አይደለኝ አባት። ኦ ሄቡ እንዴት ነሽ? አለሁልሽ። ሃይስ አይ እድሜሽ ረጅም ነው። ስናነሳሽ ነው የመጣሽው። በምን ጉዳይ? በምን ሊሆን ይችላል። ለማንኛውም ግን እንኳን ደስ አለሽ። አልገባኝም። ከቦቸራ ጋር ፍቅር እንደጀመራችሁ ሰማሁ። እሱን ነው እንዴ? አዎ እሱን ነው። ከቦቸራ ጋር እኮ ፍቅር አልጀመርንም። ታዲያ ግቢ ውስጥ ምንድነው የሚወራው? ለሄርሜላ ወዷለሁ ብዬ ነገርኳት። ከዛ ግቢ ውስጥ ተናፈሰ። ዞሮ ዞሮ እጅሽ ማስገባትሽ አይቀርም። መቼስ አንቺን የመሰለሽ ቆንጆ አሳልፎ የሚሰጥ አይመስለኝም። የሚሆነው እናያለን። እዮሲ ምን ነው ዝም አልክ? ምንም ታውቂ የለ እዮሲ እኮ ከኔ ውጪ ሴት አያወራም። ልክ ነሽ። በነገራችን ላይ በጣም የምታምሩ ጥንዶች ናችሁ። እናመሰግናለን። ምንም አይደል። ፈጣሪ አይለያችሁ። አሜን። እዮሲን ሳየው ብዙ ደስተኛ የሆነ አይመስለኝም። ስለዚህ እኔ ልሂድ። እሺ እኔ ቆንጆ መልካም ቀን ይሁንልሽ። ለእናንተ መልካም ቀን። ያኔ ምስኪን ከምንም በላይ ምኗን እንደምወድላት ታውቃለህ? ምን ሆነ? ልኳን ታውቃለች። በዚህ ላይ ደግሞ የኔና ያንተን ፍቅር በመቀበሏ በጣም ነው ደስ ያለኝ። እንዴ ቆይ አንቺ ልጅ ምን እያልሽ ነው? ማለት እንዴ ነገሩን እኮ ሪል ፍቅረኛሞች ሆነን እናስመሰልሽው። ዮሲ ምን ሆነሃል? ነገሩን እኮ ሪል ካላስመሰል ነው ማንም አያምነንም። አላመኑንም ማለት ደግሞ ላንተ ጥሩ አይሆንም። ቤትሻ በጣም ይቅርታ አድርጊልኝና እኔ መሄድ አለብኝ። እሺ እሺ እኔ አባት በማንኛውም ሰዓት ከፈለከኝ ግን አለው። እሺ እሺ አንቺ ልጅ ቆይ ግን ለምንሽ ብለሽኝ አትመዘገቢ? ምን ላይ ነው ደግሞ የምመዘገበው? በባህላዊ ውዝዋዜ ዘርፍ ነው። አንቺ ያምሻል እንዴ? ዋት ያት የምችለው ጭፈራ ነው ደግሞ የምመዘገበው። ባለፈው እንደውም የሄርሜላ ጋር ሲያስፈራራን ጨፍራለሁ አላልሽም? ቆይ ከኔ ጋር ሆነሽ አልጨፈርሽም? እሱማ እኮ ያው ፈርቼ የጨፈርኩት ጭፈራ ነው እንጂ እኮ የሆነች ይጌበት አይደለም። እኔ አላውቅም፣ ግን ትምህርት ቤታችን በሆነ ዘርፍ ብትወኪ ደስ ይለኛል። አንቺ አይደላሽ ነሽ እናቴ። እኔ የምልሽ ግን ሀናን ግን የምርሽ ነው በዘመናዊ ዳንስ ልትወዳደር ተመዘገበች አልሽ? አትገርምሽም? ግን ምን ሆነ ነው እንደዚህ አይነት ድፍረት ውስጥ የገባችው? እኔ አላውቅም፣ ብቻ ግን ከኔ ጋር እልህ ይዟት ይመስለኛል። ምስኪን አታለ እንዴ እንደውም ናታን ወደኛ እየመጣ ነው። ማን ነው ደግሞ ናታን? የአስረኛ ክፍል ተማሪ ነው። ብታይ እኔ ነኝ ያለ ዳንሰኛ ነው። የምርሽ ነው? አይ ምሬኝ ነው። ሲደንስ ብታዩ ኤምጄን ነው ይመስለው። ቆይ እሱ ደግሞ ማን ነው? ማ አሁን ምንድነው ያልሽው? ኤምጄ ነው አይደል ያልሽው? ማን ነው እሱ? ነው እንዴ ማይክል ጃክሰን ለማለት ፈልጊ እኮ። አይ ሶሲ ማይክል ጃክሰንን የሚያክል ስም ነው ኤምጄ ብለሽ የጠራሽው? በነገራችን ላይ ማለት ነው ዳንሰኞች ዝም ብለሽ በሙሉ ስማቸው መጥራት የለብሽም። አብሪ ቤት አድርገሽ ነው መጥራት ያለብሽ። ቆይ ደግሞ እሱን ማን ነው ያለሽ? ዳንሰኛ ኤንኬ ነው ያለኝ። ደግሞ ኤንኬ ማን ነው? እሱ ነው ናታን ከበደ። አይ ሶሲ እንደው ምን እንደሚሻልሽ። አይ ጎነስ ኤንኬ ዲና አለሁልሽ። ሶሲ ፒስ ነው ዳርሊንግ። ሶሲ ግን ይሄን ነገር ተይብልሽ አልሰማም አልሽኝ አይደል? እንዴ ምን አጠፋው ኤንኬ? ይኸውልሽ ሶሲ አይናፋር ከሆኑ ሰዎች ጋር መቀራረብ ለኛ ስራ ጥሩ አይደለም ብዬ ስንቴ ነው የነገርኩሽ? ሶ ዋት ጓደኛሽን ያት እስቲ አይኔን ማየት እኮ ታፍሯለች አይገልጸውም። ሄዋን ነው እንዴ? ያ እንዴ እሷ እኮ ታዲያ አይናፋር አይደለች። እና ታዲያ ምንድን ነች? እሷማ አይናውጣ ናት። አቲኝ
አንቺ ሶሲ ምንድን ነው የምታወሪው? አንቺ ልጅ ቆይ ምንድነው ችግርሽ? ገርልስ ለማንኛውም አትጨቃጨቁ። ናታን እባላለሁ። አስፈላጊ ከሆነ ደግሞ ናቲ ልትይኝ ትችያለሽ። ሄዋን ስናይስ ነኝ። የትኛዋ? እቺኛዋ ናታ። ኧረ ሶሲ አረጋጊው እንጂ ልትገለብጪኝ ነው እንዴ? ገርል የት ነው ደግሞ የምገለብጣችሁ? በዚህ አነዳድሽ ከሆነማ ገደል ውስጥ ነው የምገለብጪኝ። ቆይ ምንድነው የነዳሁት? ኧረ ወገን እየተግባባን እንጂ እንኪ ቆይ ለምን ግራ ታጋባኛለህ? ፕሊዝ ሶሲ አንዴ ዚፕ ታደርጊልንና እኔና እሷ ነው እንዴ? ቀሚስ እኮ ነው ያደረኩት። ምን ነው ዚፕ ማደርገው? ጋድ እሱ ዚፕ አይደለም። እና ታዲያ የትኛውን ዚፕ ነው? ዲስ ዋን። አይ ሲ አሁን ገባኝ። ለካሸሽ ማውስ ያልከኝ ነው። ቴንክ ዩ ቬሪ ማች። እና ማይ ፕሪንሰስ የቱ ጋር ነበር ያቆምነው? እኔ እንጃ። ዩሲ ፈተና ከዚህ ይጀምራል። እንዴት? ይኸውልሽ የኔ ቆንጆ ምን መሰልሽ፣ የጥበብ ሰው ስትሆኚ እንቅስቃሴዎችን፣ ቦታዎችን፣ ስሜቶችን ከነ ቦታቸውና ከነ ስሜታቸው ማስታወስ ግድ ይልሻል ማለት ነው። ባላስታውስ ምን ችግር አለው? እሱማ ማይ ኮንቲኒቲያችንን ያበላሽብናል ማለት ነው። መስመሩን የሚያልፍ ሰው ደስ አይለኝም። እሺ የቱን መስመር ሄዋን? ሶሲ ያልኩት እሱ ገብቶታል። ኦኬ ከተግባባችሁ ቀጥሉ። እና የኔ ቆንጆ የመጀመሪያው ዮሐንስ እንዴ? ልክ እንደዚህ ነው ሴቶችን ትሪት የምታደርገው? አይ ቲንክ ነጻነቴን ወደሽልኛል። ይሄ እኮ ነጻነት ሳይሆን ጋጦጥነት ነው። ሶሲ አይ ቲንክ ስለኔ ብዙ አልነገርሻትም መሰለኝ። አረ ነግሬያታለሁ፣ ግን እሷ ምንም ልትሰማኝ ፈቃደኛ አይደለች። ኢትስ ኦኬ። እሱ ስልጠናውን ስንጀምር ማንነቴን በደንብ የምታይ ይሆናል። በነገራችን ላይ ምዝገባው እንዴት እየሆነልሽ ነው? በየክላሱ ዶር ቱ ዶር እየዞርኩኝ እየመዘገብኩኝ ነው። ግን ትንሽ ችግር የሆነብኝ ባህላዊ ዝዋዜ ላይ ነው። ኦኬ ሰው አጥተሽ ነው? ብዙም ፍላጎት ያላችሁ ሰዎችን ላገኝ አልቻልኩኝም። በቃ ችግር የለውም። ወይ ካልሆነ ድጋሚ ማስታወቂያ እንለጥፋለን። አሁን ነው መሄድ አለብኝ። በሱሲ ቻይኒ ቆንጆ ሲያስጠላ። ኧረ ተይ የሆነ የሰውነቱ ፖስቸር ግን ደስ አይል። ምን ነው ደስ የሚለው? ደረቱ፣ ጡንቻው የሆነ ወንዳ ወንድነቱ ምንም ደስ ይላል። ኧረ ተይ ወይኔ ዲ እኔ እኮ ስፖርት ስራ አልሰማም ማለኝ እንጂ ቢሰራ ኖሮ እኮ እንደዚህ ነበር ወንዳ ወንድ የሚሆነው። አይ እንኳንም ቀረበት። ተይ በእናትሽ አንዴ ቂጤ ዋንጫውን ለቀ አንዴ ባይስክል ገጨኝ የሚለኝ እኮ ስፖርት ስለማይሰራ ነው። እሺ ሶሲ አሁን እኔ ልሄድ ነው። ከኔ ጋር ትመጫለሽ ወይስ ከአንቺ ጋር ነኝ? እሺ ንገሪኛ፣ ትናንትና ቀስቴት ነው የወሰደሽ? ቤዚቲ አንቺ እንደምትፈልጊው ወሰደኝ፣ አዝናናኝ፣ የሆነ ቦታ ይዞኝ ሄደ ምናምን ቀበርጥሴ እንድልሽ ነው አይደለ? ኧረ እኔ እንደዛ አላልኩ። እና ምንድነው? በቃ ማለት በአቅሙም ቢሆን የሆነ ቦታ እንደወሰደሽ ተስፋ አደርጋለሁ። እሱንም ወስዶኛል። ንገሪኛ፣ የት ነው የወሰደሽ? የሞት ጫፍ ላይ ይኸውልሽ፣ ደርሰን እችን ታክል ሲቀረን የተመለስ ነው። ቹቹሻ ግን በጣም ክባድ አለብሽ። እሺ አይ አይደለ ክባድ አለብኝ እኔ ነኝ። እሺ ያሳለፍኳትን ስቃይ ማቀው እኮ መከራውንም ቢሆን ንገሪኝ። ምንድነው? አቶ ዝናውን ታውቂያቸዋለሽ? አቶ ዝናው ዱባለ ናቸዋ። እንደውም ባለሽጉጡ። ኧረ አንቺ ልጅ በእናትሽ ምንድነው የምታወሪው እንዴ? እንደውም የኔ ቂጥ የተቀመጠበት ሞተር ላይ ማንም ሳይቀመጥም የሚሉ ግስላ ናቸው አሉ። እሺ እባክሽ። እናማ ቤዚቲ ቀስቴ ሆዬ ለካ የሳቸው ሞተር ነው ይዞ የመጣው። ቆይ አንቺ እኔን ለመናገር ነው ሁሉ ሽብር ስትፈጥሪ ነበረው? ኧረ ቤዚ ከዚህ በላይ ሽብር ብፈጥርም ራሱ አያንስም። እንደውም ይኸውልሽ ዛሬ ጠንከር ያለ ሽምግልና ስላለብን ራሳችንን እናዘጋጅ። የምን ሽምግልና? ማንና ማን ተጣልቶ ነው? ቀስቴና ሞላ። እንዴ እነሱ ደግሞ በምን ጉዳይ ተጣልተው ነው? አንድም በገንዘብ አሁን ደግሞ በሞተር ተጣሉ። እና ቀስቴ እንደዛ የህንድ ፊልም ሲሰራ የነበረው የሰው ሞተር ሰርቆ ነው? አይገርምሽም? እንደው እስቲ ቹቻ በሞቴ ንገሪኝ፣ ጸጉርሽ ብትን ምናምን አለ? ተበተነ? ቤዚቲ ምን ነው ምንከባበር አይሻልም? ተናንቀናል እንዴ? እና እንዴ ጸጉር ምናምን ብሎ ከመናገር በላይ ንቀት አለ? እንደውም በዘዴ ላፍታታው እንጂ። እኔማ እኮ ቀስቴ ሀሳቡ ህልሙ ተሳካለት ወይ ብዬ ልጠይቅሽ ብዬ ነው። እርሜ ልኩን አይሆንለትም፣ አይሳካለትም። እሺ እስቲ በቃ ሻትና ልጅ ተረጋጊ። ይልቅ ያባለሽ የት አለ? አንድም እሱ ነው እንደዚህ አይነት ጣጣ ውስጥ የከተተኝ። እሱ ደግሞ ምን አደረገ?
የማላቀውን ዓለም አሳይቶኝ አይደል እንዴ ለቀስቴ እየሄድኩኝ ስቀደድ አንድም ይሄ ምላሴ ነው እዚህ ጉዴ ሰራኝ እና ታዲያ ቀልጃለሽ እንዴ እኔ ያሬድ እንደዚህ ያደረገ ብዬ እጄ ለቀስቴ ባላወራ ኑሮ ቀስቴ እንደዚህ አይነት ጦስ ውስጥ አይገባም ነበር ግን ቹቹሻ ምንም ሆነ ምንም እንኳን ሄደሽ አወራሽ ማለት ጠቅሞሻል ማለት እንዴ በማውራትሽ እኮ እነሰን በዛም ከቀስቴ ጋር ጥሩ ጊዜዎች እያሳለፍሽ ነው አይደል ሰሚኛለሽ ቤዚቲ በዛም ልኩ ደግሞ ቆንጆ ጦስ ውስጥ ነው እሺ ገባሁት ባክሽ ተይው ከልኩ አልፍም ልክ እኮ ነሽ ቤዚቲ ምን አባቱ ሺህ ዓመት እንደሆነ አይኖር እኮ ቆይ ግን ያሬድን ዛሬ ስፈልግ አላገኘሁትም የት ሄዶ ነው ዛሬ ሱቅ አባቱን ሊያግዘው ሄዷል ውይ ቤዚዬ እና ዛሬ ሳትተያዩ ልታድሩ ኧረ እባክሽ ሲያምርሽ ይቀርሽ እና ምን ልታደርጊ ነው በቃ ከክላስ መልስ አንዳፍታ የሆነ ቦታ እናገኛለን እና እንደዚህ አትይኝም እንዴ እሺ ቆንጂት እንዴት ነሽ? ስምህ አውቃለሁ እና ካቦሽ ቆንጂት ብሎ መጥራቱ ለምን አስፈለገ? እኔማ ላሞግስሽ ነበር። አያስፈልግም። አትሳሳቺ፣ በጣም ያስፈልጋል እኮ። እንዴት? ምክንያቱም ቆንጂዬ ስለሆንሽ። ቆይ ለመሆኑ አንቺ ማነሽ? ጸጋ እባላለሁ። እሺ ጸጋ፣ ምን ፈልገሽ እንደመጣሽ ልትነግሪኝ ትችያለሽ? አንቺና የኔ ቆንጆ እኮ እኔን ለምን ፈለግሽ? ስለ አንዳንድ ነገሮች ላወራሽ እኮ። እሺ ስለምንድን ነው የምታወሪኝ? ቀስ በይ እሺ። እሺ ቀስ እላለሁ። ስለምን እንደምታወሪኝ ግን ንገሪኝ። ከማይሆን ሰው ጋር እየገጠምሽ ነው እና ከዛ ሰው እንድትርቂ ላስጠነቅቅሽ ነው የመጣሁት። እኮ ከማን ጋር? ከቦቸራ ጋር። ኧረ እባክሽ። አዎ ሄቨን፣ ከዛሬ ጀምሮ ከቦቸራ ራቂ እሺ። ቆይ ምክንያት? እሱን ለአንቺ መግለጽ አይጠበቅብኝም ገባሽ? ቆይ አንቺ ማን ስለሆንሽ ነው እኔን ከቦቸራ እንድርቅ የምታስጠነቅቂ? የኔን ማንነት ማወቅ ከፈለግሽ ዞር እያልሽ ጸጋ ማናት ብትይ ሁሉም ይነግርሻል። አዝናለሁ በጣም። ስለ አንቺ ማንነት መጠየቅ አያስፈልግም። ለነገሩ እኔም የመጣሁት ስለ እኔ ማንነት እንድታውቂ ላደርግሽ ሳይሆን ከቦቸራ እንድትርቂ ላስጠነቅቅሽ ነው ገባሽ? አርቅም። ወደሽ ሳይሆን በግድሽ ትርቂያለሽ። እንዴ እያስፈራራሽኝ ባልሆነ እንደፈለግሽ ማሰብ ትችያለሽ። ቆይ ቦቼን የማርቀው ከሆነ ምን ልታደርጊኝ ነው? አንቺ ምንም አላደርግሽ። እና ማንን ነው? እሱን ግን አጠፋዋለሁ ገባሽ? በስመ አብ። ምን አጠፋለሁ ነው ያልሽ? አዎ አጠፋዋለሁ። ምን ማለት ነው? ሰው ከዚህ ምድር የሚጠፋው ምን ሲሆን? ሲሞት ነው። ጎበዝ ልጅ። ስለዚህ ቦቸራ በህይወት እንዲኖር ከፈለግሽ ያልኩሽን ነገር አድርጊ እሺ። ቆይ ግን ለምን? ጥያቄ የሚያበዛ ሰው ደስ አይለኝም። እንገናኛለን እሺ የኔ ቆንጆ። ለመኖር ብር ያስፈልገኛል። ብር ለማግኘት ደግሞ የግድ እንደ ሄርሜላ ያሉ ሰዎችን ማስደሰት አለብኝ። ሀኒቾ ሀኒታ የዳንስ መከታ የተባለላለች ፒስ ነው። እንዴት ነህ ናታን? ምን ብቻ እኔን የኤምጂ የልጅ እንዲሆን እንደዚህ ያልሽኝ ገርል ምን አልኩ? ሀኒቾ ሀኒታ ስልሽ ሀይ ብለሽ ለእኔ ያለሽን ስሜት ታሳንሿለሽ ብዬ አስቤ አላቅም ነበር። እንግዲህ እኔ ለማንኛውም ሰው ያለኝ ሰላምታ ተመሳሳይ ነው። ለእኔ ግን ትንሽ ጨምራ ታደርግልኝ የሆነ አናቷ ላይ ማጣፈጫ ነገር ነስነስ ብታደርጊባት ምን ይመስልሻል? ይህም ማጣፈጫ ሰላምቷን ሀይ ብቻ ከምትኝ ሀይ ናቲ ብትኝ በጣም ያምራል። ናቲ የሚለውን አባባል ደግሞ ይህን ብንጨምርበት የሆነ ወዝ ነገር ይኖረዋል። ምን ይመስልሻል ቆንጂት? ኧረ እባክህ የኤምጄን ቀን ይስጠኝ የምሬን ነው። ቆይ እሺ ኤምጄ ደግሞ ማን ነው? ዴም ኦ ማይ ጋድ። ብቻ አኒታ ይህንን ጥያቄ ስሞት ከአንቺ እንዳይሆን። አዎ ከኔ ነው። ምን ነው ገረመ? ቱ ቴል ዩ ዘ ትሩዝ አንቺ እኮ ማለት ከተሳካላት ትምህርት ቤታችን የሚኮራባት ዳንሰኛ ነሽ። ኦ ማይ ጋድ ሙስ ነው ከተትከኝ። የሆንኩ እንደሆነስ አሁን ካልኩ ነገር ጋር ምን ያገናኘዋል? ያገናኘዋል እንጂ ሀኒታ ዋት ሮንግ ዊዝ ዩ ገርል? ምንድነው የምትይው እኮ ንገረኛ። ኦ ማይ ጋድ ናታን ኩልዶ ምን አይነት ዱብዳ ውስጥ ነው የገባሁት ገርል?
ናታን ግን ግራ ያጋባኸኝ ነው። ምን ላድርግ ሀኒታ? ከአንቺ የማልፈልገውን ነገር ባገኝ እኮ ነው እንደዚህ ሆንኩት። አትፍረጂብኝ ግርል። አሁን ይሄ ሁሉ ነገር ኤምጄ ማን ነው ብዬ ስለጠየቅኩ ነው? ጭራሽ ደገምሽው። I can't believe it girl. I can't believe it. ኤምጄ ፕሊስ አትፍረድባት። ተሳስታ ነው። እኔ ግን አለሁልህ፣ እደንስልሃለሁ። ማን የምትነግረኝ ከሆነ ንገረኝ፣ የማትነግረኝ ከሆነ ግን እኔ ልሄድ ነው። wait girl, I will tell you እኮ ተናገራ። ስሚኝ girl፣ ኤምጄ ማለት የኔና የመሰሎች የዳንስ አባት የሆነው ማይክል ጃክሰን ነው። ነው እንዴ? of course አኒታ። ወይ በጣም ይቅርታ አላወቅኩም ነበር። አዎ አኒታ፣ ዳንስ ወዳደራለሁ እያልሽ የሱን ስም አለማወቅ እኛ ልጆቹን ምን ያህል እንደሚያስከፋ ታውቂያለሽ? it's big shame girl። እሺ አሁን ልሄድ? ኖ ገና የመጣሁበትን መች ነገርኩሽ girl? ምን ነበር የምትነግረኝ? ወይል እንግዲህ ዳንስ አስተማሪ ያገኘሽ? አላገኘሁም። what ምን ነው girl? ታዲያ ለምን ተመዘገብሽ? እንግዲህ የሚቻለኝን ነገር እሞክራለሁ፣ ግን አሰልጣኝ ላልከው ነገር መቅጠር የምችልበት አቅም ያለኝ አይመስለኝም። አይዞሽ አኒታ፣ እንዳንቺ ይላሉና ፍላጎት እያላቸው ድሉን ላጡ ተማሪዎች ያው ትንሽ ሰብሰብ ብለን ያው የአባታችንን የኤምጄን አሻራ ለማስቀጠል እንሞክራለን። ልታሰለጥነኝ መሆኑ ነው? ምን ላድርግ ታዲያ girl? ምን ላድርግ? አንተ ግን ዳንስ ትችላለህ? ኦኤምጂ ዘመን ናቂ ነው አለ። ይሄንን መጠርጠሩስ girl? ይኸውልሽ እኔ አንቺ ወንድም ልደንስ ካልኩኝ ማለት ነው አብራ ጣቴንም የሌባ ጣቴንም ነው ማስደንሳቸው። እነሱ ደግሞ ምን አይነት ዳንስ ናቸው? በዳንስ መካከል ሌባ ጣቴና አብራ ጣቴን እያፈራረኩ ቆሙ መሽከርከር like this። ቆይ ግን የምርህን ነው? አዎ አኒታ የምሬን ነው። ምን ነው ጠረጠርሽኝ እንዴ girl? እኔ ግን እንደዛ አይነት ዳንስ ራሱ እንዳለ የሰማሁት ገና ለመጀመሪያ ጊዜ ነው። አዎ ልክ ነሽ አኒታ። ይሄንን ዳንስ ከኔና ከአባቴ ኤምጄ በስተቀር ማንም ሊሞክረው አይችልም ነው የምልሽ። ማንም ነው። እስቲ ሁና። ለማንኛውም ለአንቺና ከአንቺ ጋር ለተመዘገቡ ሰዎች የዳንስ ማሰልጠኛ እስኬጁል ለጥፋለሁ። እሱን በደንብ ተከታታይ። እሺ አሁን መሄድ እችላለሁ? why not you can girl። ፋዘር እያየ ነው አይደል? ኤምጄ እያየ ነው አይደል? ብዙ ተከታዮችን እያፈራሁልህ እኮ ነው እኔ ልጅ። የኒፊያ ሰላም ነው ሂዊ? ደህና ነኝ። ምን ነው ብቻህን? ባክሽ እየተመሰጥኩ ነው። እየተመሰጥኩ ማለት? አዎ እየተመሰጥኩ። እሺ ምን አዲስ ነገር አለ ታዲያ? ሄሎ ወየልች እንዴ? አረ ምንም የተቀየረ ነገር የለም፣ ሁሉም ባለበት ነው። የምርህ ነው? አዎ የምሬን ነው። እሺ አብርሽ፣ ግን በእኔና በአንተ መሀል ያለውን ግንኙነት ማስተካከል እንዳለብን አምነህበታል አይደል? መቼ ስላመንኩበት መሰለኝ በመታወቂያ ስምሽ ሄዋን ብዬ ጠሩሽ። ከሆነ ጥሩ። ስለዚህ አንድ ነገር እናድርግ። ምን እናድርግ? እሺ አዩሲ፣ በእግር በፈረስ ስታስፈልገኝ ነበር አሉ። በሰላም ነው? በሰላም ነው። እኔ ግን አይመስለኝም። እርግጠኛ ነህ? አዎ፣ ሳይሽ ግን የተጠራጠርሽ ትመስያለሽ። ያው የኔን ነገር ታውቀው የለ። እስኪ ንገሪ። ምን ልንገር? ስድስተኛው ስሜትሽ ምን እንዳለሽ? ብነግርህ እኮ በጣም ደስ ይለኝ ነበረ፣ ግን ደግሞ ከነገርኩ ይደብራል። ስለዚህ ይቅርብ። አረ ችግር የለውም፣ አይደብረኝም። እሺ ከሆነ ጥሩ። እንግዲያውስ የዛሬ ስድስተኛው ስሜት ምን እንዳለኝ ልንገርህ እኮ። ምንድን ነው ያለሽ? እዮሲ የጠራሽ ስለ ሄቨን ሊያወራሽ ነው አለኝ። ግን ምን አይነት ቡዳ ነው? ማ ስድስተኛ ስሜትሽ? አይ እንግዲህ እንከባበር ማለት እኔ በስድስተኛው ስሜቴ ሲመጡብኝ አልወድም። በይ በይ በይ፣ እሺ ይቅርታ። ይቅር ብያለሁ። አሁን ወደ ነጥብ ግባ። እሺ ሰውዬ፣ ምንድነው ይሄ? እሺ ላይ ቆዘምክሳ። የምትናገር ከሆነ ተናገር፣ እኔ ጉዳይ አለብኝ። የምን ጉዳይ እንደማ ያለብሽ? መቼም የስራ አልልህም፣ ያው የወሬ ጉዳይ ነው። እኔ የምለው ከቡቸራ ጋር እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እሱ ማደና ናችሁ። እኔ እሱን አይደለም ያልኩሽ። እና ምንድነው? ገብቶሻል እንዴ? አይ ዮሲ፣ ምን አባሽ አስቅሻል? አሁን እንደው ማን ይሙት ይሄ ሁላ ስትፈልገኝና ስታፈላልገኝ የነበረው እኔ ከቦቸራ ፍቅር ያዘኝ አያዘኝ ልታረጋግጥ ነው?
ቆይ ይሄንን ልታረጋግጥ እንዳልሆነ እኮ እኔም ሆነ እናንተ በደንብ አድርገን ጠንቀን እናውቃለን። ታዲያ ምንድነው? ለምን እንደፈለከኝ እኔ ልንገርህ? እሺ ምንድነው? እሺ እንደዛ ከሆነ ልንገርህ። ያው እኔ በቦቸራ በፍቅር መያዜን ትፈልጓለህ። ምክንያቱም እኔ ቦቸራን ቢዚ ሳደርግልህ ሄቨን ፍሪ ትሆናለች ማለት ነው። ያ ማለት ሄቨንን የምታገኝበት ሰዓት ታገኛለህ ማለት ነው። ቆይ አንቺ ምን አይነት ሰው ነሽ? አያኝ እንደምታየኝ ቀጠን ያልኩ ቆንጂዬ ቁሜ ሼፔን ላሳየህ? አያስፈልግም። ይልቅ ለሱ ያለሽን ስሜት ብቻ ንገሪኝ። ለማን? ለቦቸራ? አዎ ለቦቸራ። ምንም ስሜት የለኝም። እንግዲያውስ ቁርጥህን ወቅ። ታዲያ ምንም ባይኖርሽ ነው አንዴ ከሄርሜላ አንዴ ከሄቨን ጋር የምትጣዩ? ያው ዮሴኔን ታውቀኝ አይደለ? ትንሽ እልህ ቢጥ ያለችብኝ ነው። አዎ እና ዮሲ የኔን ከጨረስክ እኔ ደግሞ ያንተን ልጠይቅ። እሺ ምንድነው እሱ? ዮሲ እንደው ሳትዋሸኝ በኔ ሞት ሄቨንን አፍቅርሃታል አይደል? ማ አንቺ ዮሲ አስኩኝ በጭራሽ ነው ያላፈቀርኳት። እጭ እንግዲህ እና ታዲያ ለምንድን ነው በዚህ ልክ የምትጠዛጠዛት? እልህ ብቻ። ታዲያ ሌላ ምን ሊሆን ይችላል? ከሆነ ጥሩ። እንደው ዮሲ በሞቴ አንድ የመጨረሻ ጥያቄ ብቻ። ምንድነው እሱ? እሺ ዮሲ እንደው ከአፍህ አንድ ውሸት ውልፍት ብሎ እንዳይወጣ እንደው ዮሲ በጀሪ ሞት ይዣለሁ። ችግር የለውም ንገሪኝ። እሺ እንደው ዮሲ ግን እውነት አንተና ቤቲ ፍቅረኛ ማቾች ናችሁ? ምን አይነት ስራ ፈትነሽ ግን ሰለችሽኝ ነው። እቺ ነገር ውስጡ አንድ ነገር ያለ እየመሰለኝ ነው። ለነገሩ እኔ ምን አስጨነቀኝ? ሁሉንም ነገር እኮ ጊዜ የሚፈታው ጉዳይ ነው። ቀስ ቀስ እያለ ሁሉም እውነት ይወጣል። አይ ዮሲ እንዴ ቀኒታ ምንድነው? ቆይ ግን ይሄ ናታን የሚባለው ልጅ ግን ጤነኛ ነው? ያሹ ምን ነው ችግር አለ እንዴ? ኧረ እኔ ምንም ሊገባኝ አልቻለም። እንዴ ቆይ ምን ብሎሽ ነው እንዴ? እኔ ዳንስ ካላሰለጠንኩሽ አላለኝም መሰለሽ? ኦ ኤምጂ ብቻ ናታን ዳንስ ስላሰለጥንሽ ብሎሽ እንዳይሆን። አዎ ምን ነው? ወይኔ ይሄ እኮ ታዲያ መታደል ነው። እና ምን አልሽው? እኔማ ምን እለዋለሁ ግን ምን ነው አንቺ እንደዚህ አከበድሽለት? ሀኒታ የልጁን ችሎታ እኮ አንቺ ጭራሽ ስላላየሽ ነው። በቃ ዳንስ እንዴት እንደሚችል በሱ ሰለጠንሽ ማለት ነው። የትምህርት ቤቱ አንደኛ እንደምትሆኚ ምንም ጥርጥር የለውም። ቆይ ግን አንቺ ሲደንስ አይተሽዋል እንዴ? እሱማ አላየሁት። እና ታዲያ ያላየሽውን ኬት አምጥተሽ ነው የኑሉ ወሬ የምታወሪው? እሱ ነግሮኝ ነው። ብታይ ሲደንስ በአውራ ጣቱ፣ በትንሿ ጣቱ፣ በሌባ ጣቱ እየቆመ ነው የሚደንሰው። የምርሽን ነው ሶሲ? ያሹር የምሬን ነው። እኔ ግን ይሄ ሁሉ ጉራ ምንም አላማረኝም። እንዴ ይሄ እኮ ጉራ አይደለም ሪያሊቲ ነው። እስኪ እንግዲህ እናያለን። ሁሉንም በጊዜ ሂደት እኮ ምን ይሆናል? እሱን እንደፈለግሽ እና ቆይ እሺ አንቺ ግን ምን አልሽው? ምንም ማለት እውነት አንተ ልክ አልሰራሽ። በቃ አሁን እንሂድ። ወዴት ነው የምንሄደው? ናታን ጋር ነው። ምን ልናደርግ ነው የምንሄደው? ያቀረበልሽን ኦፈር እንደተቀበልሽው ልነግረው። የምን ኦፈር እንዴ? አሁን ዳንስ ላሰልጥንሽ አለኝ አላልሽኝም እንዴ? እሱማ ብሎኛል። እሱን እኮ ታዲያ እንደተቀበልሽው ምን ነግረው ነው? ሶሲ እንደሱማ በፍጹም አይሆንም። ለምን? ምክንያቱም እኔ በራሴ መንገድ እኔ በምለው ሰው ነው መሰልጠን የምፈልገው እኮ። በማን? እሱ ሰርፕራይዝ ብቻ በብሩክ እንዳይሆን። ምን ነው ችግር አለ? ሰሜልሽ አኒታ ዴቭ እና ብሩክ ቢደንሱ ማለት ነው ሁለቱም የቂጣቸው ዋንጫ ውልቅ ብለው ቁጭ ነው የሚሉት። ይኸውልሽ ስለ አንቺ ዴቭ አላውቅም፣ ስለ እኔ ብሩኬ ግን እንደሱ እንደማይሆን እርግጠኛ ነኝ። እባክሽ አትሳሳች፣ ሁለቱም ያው ናቸው። ሲጀመር ስፖርት የማይሰራውን ጥርሱና የቂጡ ዋንጫ መቼ እንደሚወልቅ በፍጹም አይታወቅም። ኧረ አንቺ ልጅ ስለፈጠርሽ ወሬ ቀይሪ። አኒታ ግን የናታን ፖስተር አያምርም? በእናትሽ አይ ቤቢ አንቺ ከሰሙሽ ብዙ ታወራለሽ። እንዴ አኒታ አልጨረስኩም እኮ አዋሪኝ እንጂ። ሃይ ቦቼ። አንቺ ደግሞ ምንድነው? በነገራችን ላይ በጣም ስፈልገን ያገኘው እኮ ለምን? ያው እንኳን ደስ አለ ልልህ ነዋ። ለምን ነው እንኳን ደስ አለ የምትይኝ? ከሄቨን ጋር ፍቅር መጀመራችሁን ሰማሁ። ምን ፍቅር ነው ያልሽው? አዎ ፍቅር። ማን ነው ፍቅር ያለው? አንተ ልደብቀኝ ፈልገህ ነው? ሙሉ ግቢው እኮ ስለናንተ ፍቅር ነው የሚያወራው። እርፍ እንዴ! እናንተ አብዳችኋል እንዴ? አንተ ልደብቀው ብፈልግም እሷ እንደሆነ በአደባባይ የተናገረችው ነው። ምን አስጨነቀ እንዴ? እኮ ገኒ ናት በአደባባይ ያወጀችው። አይገርምህም? እኛክ ያንቺ ምንድነው የምቀላብጂው? የምር ቦቼ ስንቱ አይኑን ጥሎባት አንተ አፈፍ በማድረግ በጣም እድለኛ ነህ። እጭ እንግዲህ
ፊት ሲሰጡሽ አንቺ ማታብጂ ወዲያ ምን አደረኩ? አይ እንግዲህ በእኔና በገኒ መሀል እንደዚህ አይነት ነገር የለም አልኩሽ። የለም አንተ ደብቀ ሞታል። ቆይ ግን ነገርየው እንደው እውነት ቢሆን እንኳን አንቺ ለኔ ያስበሽ ነው እንኳን ደስ አላለሽ። ታዲያ ለማን አስበኝ ነው? እንደው እንደዚህ ስታይኝ ነገር የማይገባኝ ቂል መስልሻለሁ እንዴ? የምታወራው ነገር ምንም እየገባኝ አይደለም። ለማንኛውም የራስሽን መስመር ለማስመር ይሄን መጠቀሚያ ባታደርጊኝ ደስ ይለኛል። ቆይ ቦቻና ነው ወይስ ማን ነው? የትርትር ፒስ ነው። ሰላም ነው? ሄሊ እንዴት ነሽ? ደህና ነኝ። እኔና አቡሽ ልናናግርሽ ፈልገን ነበር። ስለምን ነው የምታወሪ? አቡሽ ንገራት። ኧረ አንቺ ንገሪያት እንዴ አንተ ያማል እንዴ? ራስ ንገራት። ስታይልሽ በርግጥ አንቺ ይቅርታ እንድታረጊልን እኔና ሚኪ ደባሪ ጌም ተጫውተናል እና ለሱ ይቅርታ እንድልሽ። በወቅቱ ምን ያህል ተጨነቄ እንደነበር ግን ታውቃለህ? አውቃለሁ፣ በጣም እንደተጨነቅሽ አውቃለሁ። ሚኪ ያንን ነገር ከነገረኝ ጊዜ ጀምሮ ሙሉ ሌሊት እንቅልፍ አልወሰደኝም ነበር። አውቃለሁ። አሁን ምን ሆኖ ይሁን ሞቶ ይሁን ምን አይነት ነገር ሰማ ይሁን እያልኩኝ ስንቆራጥጥ ነበር ያደርኩት። ልክ ነሽ። አንቺ በነበርሽበት ቦታ ማናችንም ብንሆን ሊጨንቀን ይችላል። በማግስቱ ሚኪ ደውሎ አታስቢ በህይወት አለ ሲለኝ ምን አይነት ደስታ እንደተሰማኝ እኔ ነኝ የማውቀው። በቃ የምር ሂሉ በእናትሽ ይቅርታ አድርጊልኝ። አቡሽ ሙት በጣም ነው ጉዳይ። አውቃለሁ። አንቺ ብቻ ይቅርታ አድርጊልኝ እንጂ በእኔ ተነሳ እንድታዝኝ አላደርግም። ይሄንን ነገር ይቅርታ ባደርግልህ አንተ በጭራሽ ስለኔ አትጨነቅም። በፍጹም ለእኔ ሞራል አስበህ እንኳን አታውቅም። ፍቅረኛዬ ናት፣ ይጨንቃታል፣ ይከፋታል ብለህ እንኳን ለአንድ ጊዜ ተጨንቃ አታውቅም። አረ ሂሉ ቀለል አድርጊው እስኪ። ይሄንን አድርግልኝ ብዬ ከጠየቅኩ ነገር ውስጥ አንድ ያደረከውን ነገር ንገረኝ። በእርግጥ እስካሁን ምንም አድርጌልሽ አላውቅም ነበር እኮ። ብቻ አሁን አንቺ ይቅርታ ካረግሽልኝ አንድ ነገር ላደርግልሽ ወሰኛለሁ። ምንድነው እሱ? ይኸውልሽ ሄሉ፣ በአንቺ ፊት እኔና አቡሽ የሚኖረን አዲስ ግንኙነት እናሳይሻለን። ምን አይነት ግንኙነት? ግን ቆይ መጀመሪያ ስላደረገብሽ ነገር በሙሉ ይቅርታ አድርገሽለታል? ምን አማራጭ አለ? የምርሽ ነው ይሉ? አዎ የምሬ ነው። ህፃኑ ተመስገን። አመሰግናለሁ። እሺ ችግር የለም። ታዲያ ምን እንደምታሳዩ? ሄዋን እባላለሁ። አቡሽ እባላለሁ። ማን አልኩስ? ነኝ ሄዋን። እስቲ አንዴ ድገምልኝ። ሄዋን። እሺ እኔ ምን ልክ ነኝ? የወንድሜ ፍቅረኛ። ግን ቆይ ከዚህ በፊት እንተዋወቅ ነበር እንዴ? የት አውቅሻለሁ? ማነሽ አንቺ? በጣም አሪፍ። ግን ይኸውልህ አቡሽ፣ ከዚህ በኋላ የኔ ፔር ብለህ የምጠራኝ ከሆነ እኔና ሚኪ ያለን ግንኙነት እንዳለ ያበቃለታል። ማለት ከሚኪ ጋር ለአንዴና ለመጨረሻ ጊዜ ነው የምንለያየው። ስታይል። ሄሎ፣ እስካሁን በእኔ ምክንያት እንድትሰቃይ ስላደረግኩሽ በጣም ይቅርታ። ምንም አይደል። ደግሞ ስሜቴን ተረድተሽልኝ መፍትሄ ስላመጣሽ በጣም አመሰግናለሁ። ምንም ችግር የለውም። በቃ አሁን መልካም የፍቅር ጊዜ ይሆንላችሁ። እሱ የኔ ቆንጆ። ቻው ቻው። የኔ ትርትር ወይ አንዴ ልቀፍሽ? እንዴ ጄሪ፣ እዚህ ሆነሽ ነው እንዴ? ስንት ቦታ ፈለኩሽ እኮ። ቆይ ዛሬ ቀኑ ምንድን ነው? ለምን ፈልገሽ ነው? አይ ዛሬ ሁሉም ሰው እኔን በመፈለግ ተንከራተተ ብዬ እኮ ነው። ቆይ ሌላ ማን ፈልጎሽ ነበር? እሱ እንኳን ሱፐር ሴክሬት ነው። አሁን ለምንድን ነበር የፈለግሽ ወደ ጉዳይሽ? ጄሪ፣ አንድ ሰው ልጠይቅሽ ነበር። ማ? እኔን? አዎ አንቺ። አውቀዋለሁ ብለሽ ነው? በእርግጠኝነት የምታውቂያት ይመስለኛል። ጭራሽ ሴት ናት? ለመሆኑ ማን ናት? ጸጋ የምትባልሽ ታውቂያለሽ እንዴ? እርፍ! ጸጋ የሴጣን ቁራጭን? ጭራሽ የሴጣን ቁራጭ ናት? ምን የሴጣን ቁራጭ ብቻ? እሷ ማለት የተንኮል ፓኬጅ፣ የጥላቻ ካምፓኒ፣
በዛ ላይ ደግሞ መታ ማለት ነው የክፋት አምባሳደር ናት። የምርሽ ነው? ጄሪ ትሞት የምሬን እኮ ነው። ቆይ እሷ ጋር ምን ስትይ ተገናኘሽ? ኧረ እኔ አግኝቻት አይደለም እሷ ናት ያለሁበት ድረስ መታ ያገኘች። ምንድን ነው ያለች? እሱን እንኳን ሚስጥር ነው። አይ እንግዲህ ምን የወሬ ጫፋ ሲዞ ዝም ማለት ነው? የምትናገሪ ከሆነ ሙሉውን ተናገሪ። ጄሪሞች እሱን እንኳን አልነግርሽም። ወይ እግዚአብሔር የወሬ አለ ያስብልሽ። ቆይ እስኪ በደንብ ንገሪኝ፣ ይሄን ያህል መጥፎ ናት? ይኸውልሽ ጸጋ ምንም አለችሽ ማለት ነው ያለችሽን ሁሉ ነገር በስነ ስርዓት አድርጊ። የምርሽን ነው? አዎ የምሬን ነው። ከእሷ ጋር ከመነካካት ሰይጣን እንዲህ በአካል አግኝተሽ ከእሱ ጋር ማውራት ይቀላል እንዴ? ይሄን ያክል? ከዛም በላይ በቤቤ በቃ አሁን መሄድ አለብኝ። እንዴ ወዴት ነው? ወዴት ነው ትላለች እንዴ? አሁን ስለ ጸጋ አንስተሽ እኮ ሙዴን ጨረብችው። አሁን ሌላ ቦታ ልሄድና ፈታ ልበል። ድንገት የሚቦጨቅም ሰው ጋገኘው ቦጭቅ ምናምን ላድርግ። ጸጋ ትላለች እንዴ? ስራ እንዴ ጄሪ፣ ይሄ ነገር ግን ወዴት እያመራ ነው? ቦቼን አግኝቼ ማውራት አለብኝ አሁን። ቤዛ በእናትሽ ተይኝ። ተስፋሽን ቁረጭ አልኩሽ እኮ መቼም አልተውሽም። የግድ አንቺን ትተኝ ላጠቃሽ ይገባል? ከዚህ በኋላ የፈለግሽውን ነገር ማድረግ ትችያለሽ። ያነሳሽን ፎቶ እጅሽ ላይ እንዳለ አውቃለሁ። ከፈለግሽ አሁኑኑ ለእናቴ ላኪላት። እሺ ምን አድርጊ ነው የምትይኝ? ምንም እንድታደርጊ አልፈልግም፣ ግን በቃ የጀመርሽውን ታሪክ ጨርሽልኝ። ጸጋ በእናትሽ እኔ ልሰማሽ ዝግጁ ነኝ። ፕሊስ ቤዛ በእናትሽ ተይኝ። የዛን ቀን አምሽቶ መጥቶ በሩን ስትከፍችለት በርጋ ቆሞ የማይሆን አስተያየት እንዳየሽ እየነገርሽኝ ነበር። ጸጋ ንገሪኝ፣ ከዛ ምን ተፈጠረ? ተሸክሞኝ ትከሻው ላይ ያደረገኝና መኝታ ክፍል አስገብቶኝ በሩን ዘጋው። እሺ ቆይ ከዛስ? እኔ ደግሞ ሊያጫውተኝ መስሎኝ ነበር፣ ግን አይደለም። እሱ ልጅነቴን ቀማኝ። ቆይ ጸጋ አልጮሽም? ድረሱልኝ ብለሽ ሰው ለመጣራት አልሞከርሽም ነበር? አልቻልኩም ነበር። ድምጼ እንዳይወጣ አፌን አፈነኝ። ከዛ ምን ተፈጠረ? ራሴን ሳውቅ ሌሊቱ ነግቶ ነበር። ምንድን ነው ያደረገኝ ብዬ ስጠይቀው ይህንን ነገር ለአንድ ሰው ትንፍሽ የምትይ ከሆነ ገድዬ ሽጄን ለመንግስት ነው የምሰጠው ብሎ ስታስፈራራኝ ጸጋ በእናትሽ ተረጋጊ። በእናትሽ ጸጋ። ቤዛ ወድጄ እኮ አይደለም። እሱ እኮ ገብቶኛል። አይገባሽም። በጣም ነው የሚያማው። በጣም ይህንን ስቃይ ለመጀመሪያ ጊዜ ነው ለአንቺ ነገርኩሽ። ጸጋ እንኳን ነገርሽኝ ቀለል ይልሻል። እናም በየጊዜ እየመጣ ይጫወትብኝ ነበር። ከወራት በኋላ ነገር ሲበቃው ለስራ ወደ ሌላ ቦታ ልሄድ ስለሆነ አክስትሽ ቤት ይጃለኝ እና አክስትሽ ቤት ገባሽ? ምንም አማራጭ አልነበረኝም። እንደ ጠላት ከምታየኝ አክስቴ ቤት ገባሁ። እዛስ ህይወት እንዴት ነበር? በጣም ያስጠላ ነበር። የአክስቴ ልጆች በጣም ነበር የሚያሰቃይ፣ በተለይ ሴቷ። ምን አድርጊ ነው የምትልሽ? በትንሽ በትልቁ ታሰቃየኛለች። እግሯን፣ ልብሷን ታሳጥበኝ ነበር። በቃ የማታሰራኝ ስራ አልነበረም። ወይኔ ቤዛ፣ አንቺ ለምን እንደማልወድሽ ታውቂያለሽ? ለምንድን ነው? ሁሉ ነገርሽ ያቺ ክፉ የሆነቿን የአክስቴ ልጅ ነው የሚመስለኝ። ሳይሽ እሷን ነው የማስታውሰው። ሳስለቅስሽ፣ ሳሰቃይሽ አንቺን ሳይሆን እሷን ያሰቃየው ያለው የሚሰማኝ። ምን ጸጋ የምርሽን ነው? አዎ ቤዛ የምሬን ነው። በጣም ነበር የጎዳችኝ። በጣም ይኸውልሽ፣ በቃ እሺ ተረጋጊ። ተይ በእናትሽ፣ አልቅሽ ይወጣልኝ።
አንቺ ሶስ ያለችኝ እውነት ነው? በዘመኔ ዳንስ እወዳደራለሁ ያልሽው? አዎ እውነት ነው። ግን ቆይ ደህና ነሽ አይደለ? አዎ ደህና ነኝ። ምን ነው? አይ እኔማ ግራ ስለገባኝ ነው። ምን ነው ግራ ያጋባሽ? ያንቺ በዘመኔ ዳንስ እወዳደራለሁ ማለት ነው እንዴ? እና ታዲያ ለምን ግራ ይገባሻል? አንቺ ይሄ እኮ ጥያቄና መልስ አይደለም። እንደሱ እንዳልሆነማ እኮ በደንብ አውቃለሁ። እንዴ ዳንስ እኮ ችሎታ ይፈልጋል። እና እኔ ችሎታ እንደሌለኝ በምን አወቅሽ? እኔ እስከማውቀው ድረስ ግን እዚህ ግባ የሚባል የዳንስ ችሎታ የለሽም። እዚህ ግባ የሚባል የዳንስ ችሎታ እኮ እንደሌለኝ የምታውቂው የምደንስበት አክሰሶ ሲኖር ነው። ቆይ ትዝ አይልሽም እንዴ ያሜንሽኝት ጊዜ ጨፍሪ ስትባይ? እና ምን ነበር ያልሽው? ሰው ሁሉ ሲለምንሽ ጭፈራ ስለማልችል ይቅርብኝ አይደል እንዴ ስትይ ነበረው? እና እህቴ ፊት ተነስቼ እንድጨፍር ትፈልጊያለሽ? ቆይ እኔ የማላውቀው ነገር አለ እንዴ? ይኸውልሽ የኔ እናት ማንም ሰው እኮ ከእናቱ ወር ተምሮ ይወጣ የለም። እና ዳንስን ለማመዳለው እያልሽኝ ብቻ ባልሆነ በሚገባ። እሺ ቆይ ማን ነው የሚያለማምድሽ? እሱን እንግዲህ እስካሁን አላሰብኩበትም ካልሽ እንግዲህ እንደፈለግሽ። እኔ ግን ይሄ ነገር ምንም አላማረኝም። አይዞሽ ጓደኛዬ፣ ባኮራሽ ነው እንጂ በፍጹም አላሳፍርሽም። እስኪ እናያለን። አንቺስ በምን ዘርፍ ልትወዳደር ያሰብሽ? በተመልካች ዘርፍ። ምን? አዎ በተመልካች ዘርፍ። ላንቺና ለጓደኞቼ ምርጥ ቲፎዞ ሆናለሁ። ከዛ በዛ ዘርፍ ደግሞ እሸለማለሁ። እሺ እንግዲህ ይሁንልሽ። ልሻውን እንዴ እንዴት ነሽ? ተዘረፈኩባችሁ። አቤት አቤት አቤት። ኧረ ተርፌያለሁ። እንዴት ነው ደጉለሻለሁ? ደጉያለሁ። እንዴት ነው አንተ? እኔማ ደጉያለሁ። አሁን ተደፍቼ ነበር እንጂ። ስራ እንዴት ነው? ስራ ቆንጆ ነው። ይኸው ቆቀሩም ይሸጣል፣ ሰውም ይቀዳል፣ እየተቆረሰ ነው እልሻለሁ። አይ ቦቼ፣ ይሄ ጨዋታ እኮ ነው ደስ የሚለኝ። ምን አባቴ ላድርግ ብለሽ ነው? ይኸውልሽ እካክ ሰጥቶ ጥፍር አይነሳም ይባላል። ምን እካክ ሰጥቶ ጥፍር አይነሳም ነው ያልከው? አዎ እውነቴን እኮ ነው። ከይቅርታ ጋር እቺን አባባል ትገለብጣት ወደ እንግሊዝኛ? አይ አይደለም። እና ወደ ምን ልገልብጣት? አማርኛዋን በአማርኛ አብራራልኝ ለማለት ነው። እንግዲህ ምንድነው ምን መሰለሽ፣ ችጋራ መሆኔ እኔ ከኬ ነው። እሺ ተጫዋች መሆኔ ደግሞ ጥፍሬ ነው። ገባሽ? ስለዚህ ችግርም ቢኖርብኝ በሳቅ በጨዋታ አሳልፈዋለሁ እያልከኝ ነው። አይ ጭንቅላት፣ አይ ጭንቅላት። እኔ እኮ በእውነት ይቺ ሀገር አልከሰረችም የምለው አንቺና ቤዛቴን ሳይ እኮ ነው። እንዴት? ሁለታችሁም በቃ የሚገርም ጭንቅላት እኮ ነው ያላችሁ፣ ብሩህ የሆነ አእምሮ። እናው ብለህ ነው? እኔ ለሙት ደግሞ መለስ ስልና ይኸውልሽ እኔ አቡሻ ሚኪ ቀስቴን ሳይ እቺ ሀገር በቃ ከሰረች ብዬ እኮ ነው ተስፋ ቁርጥ ማለት። ለምን? የምን ጥያቄ ያለው? ጭንቅላታችን እኮ ቢበረበር እኮ ያለ ባዶ ሆና እኮ ነው። አትሳሳት ቦቼ፣ አንተ አልክ እንጂ እናንተ እኮ ባዶ አይደላችሁ። አይ ተይኝ እስቲ። እንደ ጎዳደለኝንም ቀዳዳ በእንግሊዘኛ ደፍነዋለሁ ብዬ ነበር። እንግሊዘኛ እንደሆን ክፉ ነው። እንዴት? ዲያራ እንዳንዳንዱ አይደለም እሱ ከባድ ነው። ለምላስም ለጆሮም እኮ በቃ የሚከብድ ጉድ እኮ ነው። እኔማ ብየው አሁን ተስፋ አስቆረጠኝ። ይሄማ ትክክል አይደለም። እንዴት? ቦቼ በፍጹም ተስፋ መቁረጥ የለብህም። እስኪ ተይኝ። እኔ የምለው ግን እኔ ከመምጣቴ በፊት ትክዝ ብለሽ ነበር። ምን ሆነሽ ነው? አረ በደህና ነው፣ እያነበብኩ ስለነበረ ነው። አይ አረ አይመስለኝም። ምን ነው? አንድ የሆነ ነገርማ ውስጥሽ የተብላላ ነው። ምንድነው እሱ? አዎ አልደብቅህም። በእርግጥ አንድ ነገር እያሰብኩ ነው እኮ። ምንድነው እሱ? እሺ እነግርሃለሁ፣ ግን እንዲደብርህ አልፈልግም። አረ ላሽ ምንድነው እሱ? ቆይ ምን መሰለህ ቦቼ፣ እውነቱን ለመናገር ካንተ ጋር ባለኝ ግንኙነት በጣም ደስተኛ ነኝ። እኔም እኮ በጣም ደስተኛ ነኝ። ግን ብዙ ሰዎች ካንተ ጋር ባለኝ ግንኙነት ደስተኛ አይደሉም። ቆይ ምን ብለውሽ ነው? እስከ ዛሬ ድረስ ብዙ ነገሮችን ያልነገርኩ ተራ አሉባልታ ስለነበሩ ነው። እና አሁን ግን ከሆነ ሰው የማልጠብቀው ነገር አጋጠመኝና ትንሽ አሳሰበኝ። ከማን ሰምተሽ ነው? እሱን ተወውና ያለንን ቀረቤታ እንድናቆም ልነግርህ ነው። እንዴ ገኒ እኮ ምን አጥፍቼ ነው? አንተ ምንም አላጠፋህም። ግን ይሄን የምልህ ላንተ ከማሰብ ነው። አባትሽ መቀራረባችንን አልወደዱትም እንዴ? ምንም ከሱ ጋር የሚያገናኘው ነገር የለምሽ እኮ። እና ማን ነው? ሄርሜላ አስፈራርታሽ ነው? አረ እሷም አይደለችም። እና ማን ነው? እሱ ይቅር አልኩህ እኮ። በቃ ፕሊስ ያልኩህን ብቻ አድርግ። አንቺን ደስ የሚልሽ ከሆነ አላገኝሽም። ግን አንድ ነገር ወቂ። ምንድነው እሱ? ለምን እንደሆነ አላውቅም፣ ግን ሳላገኝሽ ከሆነ ይደብረኛል። እኔም እኮ በጣም ይደብረኛል። ግን በህይወት ለመኖር ሁለታችንም እንደዚህ ነው ማለት ነው። ቆይ ምንድነው እየሆነ ያለው?
አቡሻ ስፈልግ ነው ያገኘው። ኦኤምጂ የምርሽን ነው? አዎ የምሬን ነው። ደግሞ እየቀለድኩ አይደለም። ለሲሪየስ ኢሹ ነው የፈለኳችሁ። ሲሪየስ ጉዳይሽ ምንድነው? መቼም ትምህርት ቤታችን የአርት ፌስቲቫል ላይ እንዲካፈል ኢንቪቴሽን እንደመጣለ ሰምታችኋል አይደለ? ቆይ ምንድነው የምታወሪው? ትምህርት ቤታችን ከሌሎች ትምህርት ቤቶች ጋር ማለት ነው የተሰጠው ውድድር አለበት። እሺ እኔ ምን ላድርግሽ? ያው አለ አይደል አንተና ሚኪ ማለት ነው በአራዳ ቋንቋው ዘርፍ እንድትወዳደሩ አስቤ ነበር። ኧረ እባክሽ ያ ሹ አንቺ ቆይ አይደብርሽም እንዴ? ለምንድን ነው የሚደብረኝ? እስከ ዛሬ ታይቶ የማይታወቅ ዘርፍ ለኛ ጊዜ ከየት ነው የምፈጥሪው? እናንተ አልገባችሁም እንጂ እኮ የምታወሩት ቋንቋ ዩኒክ ነው። ኧረ አንቺ ቀልጂ ምን አለብሽ እናቴ። ይኸውልሽ ሄለን አንቺን በተሻለሽ አቅም ኢንስፓየር አድርጋችሁ። ይሄ እኮ ተሰጥኦ ቀላል አይደለም። እሺ ኢንስፓየር አድርጋችኋለሁ። እኔ የምልሽ ሚኪ ምን አለሽ? ለሱም ነግሬው ነበር ግን ደግሞ እሱ ችላ አለኝ። ከዛ ደግሞ ሄጄ ለህዋን ነግሬያታለሁ። እሷም ግን ብዙም አልሰማችኝ። ብትሰማሽ ነበር የሚገርምኝ። እኔ እንግዲህ እናንተን ታለንት ለማውጣት የሚቻለኝን ሞክሬያለሁ። አፍትካ አረ ጥርግ በይ። ምን ነው የተመታች ነኝ በጻኔ ቂርቆስ። ሀሳቧ ግን የሆነ ነገሩ ትክክል ይመስለኛል። እንዴ አንቺ አምሻል እንዴ? ምንም ልክ አይደለም። አይ የአራዳ ቋንቋ እኮ አልተለመደምና አሪፍ ታለንት የሚወጣ ይመስለኛል። ወይ አራዳ ስታይል አራምዳለሁ ብዬ መድረክ ላይ ከወጣሁ በኋላ ምንድነው የማወራው? ምን ንገሪኝ። እሱ እንኳን አላሰብኩም። እንዳታስቢው ብታስቢው እንዳታስቢው እንዴ ካልክስ ይቀልዱ የለም አንተ ቤዚትዬ አስጠበቅኩሽ አይደለ? ቆይ አንቺ እስካሁን ምን እየሰራሽ ነበር? ምን ላድርግ? ይሄ ዘሬ ዘልዛሌ እኮ ነው እያዛገ እስካሁን ድረስ ያስቆየኝ። በቃ አንቺ ነኝ መገተር ሱስ ሆነብሽ አይደለ? ይቅርታሽ የኔ ቆንጆ። እንደዚህ ያረግሽ አንጀቴን አትቢው። እሺ አንጀትሽን ብቻ ነው እንዴ ልብሽን ጭምር ነው የበላውሽ። እንኳን በኋላ የምጠብቅሽ መስሎሻል? ጸጋ መፈለግሽ አብረን እንሂድ። ከማን ጋር? እኛ ሶስታችን። አንቺ ልጅ ቆይ ለምንድን ነው የማትፋቺኝ? ምን አደረኩኝ? አጠገቢያት ትድረሽ አላልኩሽም እንዴ? እሱማ ብለሽኛል። ታዲያ ለምንድን ነው የምትጨቃጨቂኝ? የኔ እናት ክፉ ደግ ባንነጋገር አይሻልም? አንቺ ምን ቤት ነሽ? ምንም አባቴ በሆን ምን አገባሽ? ለነገሩ እኔ ነኝ ጥፋተኛ። በጊዜ ቦታችሁን እንድትይዙ ባደርጋችሁ ኖሮ እንዲህ አትሳፈጡኝም ነበር። ምን ልታደርጊ? እሱን ባሳይሽ አይሻልም? ማን ጋር ልትደውይ ነው? ከመነግርሽ አድርጌው ባሳይሽ አይሻልም? ውይ ጸጋ፣ አንቺ ብትሆኚ በጣም አበዛሽው። እሺ ሄሎ፣ ወይዘሮ ሀመልማል ጸጋ ነኝ። ምን